ይኸውላችሁ ቁጭ ብለው እየጠበቁ አስባችሁታል? ያ በስንት መከራ የቆመ ተንከባሎ የተገጠመ ድንጋይ አይገርማቸውም? ቁጭ ባሉበት እሳት እየሞቁ እየጠበቁ ወሬ እያወሩ አገር ሰላም ነው ብለው የሞት አይነሳ ምን የሚፈጠር ነገር አለ ብለው ቁጭ ብለው ባሉበት የምድር መናወጥ ጭንቀታቸው ምንድነው? እነሱ ማን ድንጋዩን ያንከባልልልናል ነው አይደለ? እነሱ ስለ ድንጋይ ማንከባለል ነው የሚያነሱት። ገብተው እንደገና ሬሳ በቅባት ሊያሹ፣ ግን እሱ አንከባሎት ቦታውም ላይ የለም። ሙታን ስለተነሳ ጽድቅ ወደኛ መጣ። ስለበቃ አይደለም፣ ስለበቃሽ አይደለም፣ ስላበቃን እግዚአብሔር የተባረከ ይሁን። ኢየሱስ ተነስቷል። ሃሌሉያ። እግዚአብሔር የተባረከ ይሁን። ይሄ የትንሣኤውን ነገር በምናስብበት ጊዜ መቼም በጣም ለየት ካሉ የታሪክ ምዕራፎች አንዱ ጠቅላላ የተከናወነው በዚህ ሳምንት ውስጥ ነው። ከልደት በኋላ በጣም ማይቲ የሆነ የእግዚአብሔር ነገር የተገለጠበት ሳምንት ነው። የዛሬ 2000 ዓመት አይገርምም? ብዙ እኮ ስታስቡት የዛሬ 2000 ዓመት ሲባል በጣም ሩቅ ሊመስል ይችላል። ያው እድሜ እንዴት እንደሚሮጥ ካሰባችሁ እንደዛው ነው የሮጦ እዚህ ድረስ ነው። ስለዚህ ብዙ ሩቅ ላይሆን ይችላል። የትላንት ትውስታ ነው። ኢየሱስ ጌታ ነው እና ያንን ስናስብ የጌታችን ኢየሱስ ክርስቶስ በምድር ላይ ወክ ማድረጉ፣ መመላለሱ፣ ማገልገሉ፣ ሐሳቡንና ፈቃዱን የልቡን ማፍሰሱ፣ የእግዚአብሔርን ልብ በእኛ ዘንድ ማፍሰሱ፣ እግዚአብሔርን ለኛ መተረኩን ሁሉ ስናስብ ድንቅ ነው አይደለ? እግዚአብሔር የተባረከ ይሁን እና ሩቅ አይደለም። ደስ የሚለው ነገር እሱ አንድ ቀን አድርጓል። ከዛ በኋላ ደግሞ እንደሄደ ይመለሳል ብለውናል። ክብር ለኢየሱስ ይሁን እና የተነሳ እያለን በሕይወት እስካለን ድረስ የምናውጅለት ጌታ ደግሞ አንድ ቀን በክብር ፊት ለፊት እናየዋለን። ዋው! ክብር ለኢየሱስ ይሁን። ስለዚህ ዛሬ ጥቂት ወደዚህ አሁን ወዳነበብኩላችሁ ምዕራፍ ውስጥ ከመግባቴ በፊት የትንሣኤው ትርጉም ምንድን ነው የሚለውን ጥቂት ነገር አብረን እናያለን። ወደ ሌሎች ነገሮች ከመሄዳችን በፊት የትንሣኤው ትርጉም ራሱ ምንድን ነው? መጽሐፍ ቅዱሳዊ ትርጉሙ ወይም ሲግኒፊካንሱ ምንድን ነው? በእኛ ህይወት ውስጥ ምንድን ለምን አስፈለገ? ትንሣኤ የሚለው ነገር ምን ይዞ መጣ የሚለውን ነገር ጥቂት ነገሮች በጣም ብዙ የመጽሐፍ ቅዱስ አስተማሪዎች የሚያስተምሩት ነገር ነው። አሁን የምናገረው እኔ ብቻ የምናገረው ነገር አይደለም፣ ግን ራሱ ማውሳትና ማንሳት አስፈላጊ ነው። ምክንያቱም ሁልጊዜ ባሰብን ቁጥር ነው ህይወት በእኛ ውስጥ ነፍስ የሚዘራው። ክብር ለኢየሱስ ይሁን። አሜን። ዳዊት ሲናገር እግዚአብሔርን አሰብኩት ደስም አለኝ ሲል አለማሰብም ይቻላል እኮ። ካሰበው ግን የሚሆን ነገር አለ በውስጡ። ስለዚህ ትንሣኤውን ስናስብ የሚሆን ነገር አለ በእኛ ህይወት ውስጥ። ጌታ ይባረክ። እንግዲህ ይህንን ስንመለከት በመጀመሪያ የምናየው በክርስቶስ አዳኝነት ለማያምን ሰው የትንሣኤው ትርጉም ማለት ምንድን ነው? በክርስቶስ ለማያምን ሰው መጀመሪያ የትንሣኤው ትርጉም ምንድን ነው የሚለውን እንመልከት። እንግዲህ የመጀመሪያው ነገር የክርስቶስን መለኮትነት የሚገልጥ ነው። ትንሣኤው ለማያምኑ ሰዎች፣ ክርስቶስን ለማያውቁ ወይም በክርስቶስ ባለው ድህነት ላልዳኑ ሰዎች የመጀመሪያው ነገር የክርስቶስን መለኮትነት ይገልጣል። በሮሜ ምዕራፍ 1 ቁጥር 4 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያስረግጥ እንደሆነ ሲናገር በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው ይላል። በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው። አሜን አሜን። ልጅነቱ እንዴት ነው የተገለጠው ይላል? በኃይል ነው ይላል። እግዚአብሔር ኢየሱስ የእግዚአብሔር ልጅ መሆኑ የተረጋገጠው ዝም ብሎ አይደለም፣ በኃይል ነው። ቀደም ታችን መሰረት የጸሎት ፕሮግራሙን በጅማሬ ላይ ስትናገር አንድ በጣም ፓወርፉል ነገር ተናግራለች። ያለችው ነገር ምንድነው? ማን ነው የተዋሰውን መቃብር የሚመልሰው አለች። እሷ ቀደም ያለችው ነው።
ማን ነው የተዋሰውን መቃብር የሚመልስ? ኢየሱስ ብቻ ነው የመለሰው። ሁሉም እዛው ቀርቷል አይደለ? ይሄ ፓወሩ የተገለጠው የእግዚአብሔር ኃይል የትንሣኤው ኃይል ማለት አም ቴሊንግ ዩ ዛሬም ብንቀበለውና ብናምነው አሁን እንኳን በዚች ደቂቃ የትንሣኤው ኃይል በእኛ ውስጥ ይሰራል። የሚገርማችሁ ህመም ካላችሁ የትንሣኤው ኃይል ይሰራል። ቻሌንጅ ካላችሁ የትንሣኤው ኃይል ይሰራል። ተጽዕኖ ካለባችሁ የእግዚአብሔር ያልሆነ የትንሣኤው ኃይል ዛሬም ትኩስ ነው፣ ሕያው ነው፣ ይሰራል። ይሄ የተገለጠው በትንሣኤው ነው ኃይሉ። ስለዚህ የክርስቶስን መለኮትነት አንዱ የገለጠው ምንድነው? እሱን በኃይል ነው ይለዋል እዚህ ላይ። ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ይላል። ሁለተኛው ደግሞ ለማያምኑ ሰዎች ትንሣኤው ምንድነው የሚያረጋግጠው ብትሉ ኢየሱስ በሰማይም ሆነ በምድር ስልጣን ሁሉ የእርሱ እንደሆነ የሚያስረግጥ ነው። በማቴዎስ 28:18 ላይ ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ ስልጣን አረበሉት ባካችሁ። በመጽሐፍ ቅዱስ ከምወዳቸው ቃላቶች አንዱ ሁሉ የሚል ነው። ለምን? ዓለምንም አሻሚ ሐሳብ ስለሚገልጥ። አሁን ለምሳሌ ነው ወይስ አይደለም እስከምን ድረስ እንዳንል ብዙ ቦታዎች ላይ አንድ ቀን በዚህ ላይ ብቻ ሰብካለሁ። አንድ ጊዜ ከዚህ በፊት ስለሰበኩ ነው ሁሉ ላይ በሚለው ብቻ ያስተማርኩበት ጊዜ አለ። ሁሉን ብታጠኑ መጽሐፍ ቅዱስ ውስጥ ዓለምንም ጥያቄ እርግጠኝነቱን ለማምጣት ሲፈልግ እግዚአብሔር ሁሉ የሚለውን ቃል ይጠቀማል። ስለዚህ ምን አለ ጌታ ኢየሱስ ክርስቶስ? ስልጣኑ ሁሉ በሰማይና በምድር ተሰጠኝ ይላል። አብሶሉት ኦቶሪቲ ያለው በሱ እጅ ነው። ሙሉ ኃይል ያለው በሱ እጅ ነው። አሁን ሰይጣን ጋር ብንሄድ የተወሰነ ኃይል እናገኝ ይሆናል እንጂ ሙሉ ሊሆን አይችልም፣ ሁሉ ሊሆን አይችልም። ሰው ጋር ብትመጡ እንደዛው። ፍጥረት ዓለም ውስጥ ራሱ ብርቱ የሚባሉ ኃያል የሚባሉ የፍጥረታት ክፍሎች ራሳቸው በከፊል ነው። እሱ ግን የተሰጠው ስልጣን ሁሉ ነው የሚለው። ስልጣን ሁሉ በሰማይና በምድር ተሰጥቶኛል ይላል። ስለዚህ ይሄ ትንሣኤው ምንድነው የሚያረጋግጠው ብላችሁ ስትሉ አንዱ የሚያረጋግጠው ስልጣን የሱ መሆኑን ያመለክታል ማለት ነው። ክብር ለኢየሱስ ይሁን። ይሄ ሌላው ደግሞ የምናየው ምንድነው? ስላልዳኑት ሰዎች የመጀመሪያው የክርስቶስን መለኮትነት ይገልጣል። ሁለተኛው ደግሞ የክርስቶስን እውነተኛነት ይገልጣል። 3 ጊዜ ስለ ትንሣኤው ተናግሮ ነበረ በምታዩቸው ክፍሎች ላይ በማቴዎስ 16:2፣ 17:22 እስከ 23፣ 20:17 እስከ 19 ላይ ሄዳችሁ ትመለከቱ። 3 ጊዜ ኢየሱስ እንደሚነሳ ከሞት ተናግሯል። ጌታ ኢየሱስ ክርስቶስ እንደሚነሳ መናገሩ ይህንንም ቅድም እህታችን መሲ የትንሣኤ ቀን ስለሆነ ጠቅሰዋለች እና ጌታ ኢየሱስ ክርስቶስ እንደተናገረው መሆኑን ያሳያል። ክብር ለኢየሱስ ይሁን። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ብሎ ዘኍልቍ 23 ላይ ስለ እግዚአብሔር ሲናገር፣ ስለ አባታችን ሲናገር፣ በአዲስ ኪዳን ደግሞ ስለ ክርስቶስም እንዲሁ እንደተናገረው ነው። ስለዚህ እውነተኝነቱን የሚያሳይባቸውን ነገሮች ጥቅሶቹን ስክሪን ላይ ስላሉ እናንተ መውሰድ ትችላላችሁ። አሁን ወደ እነዛ አልገባም፣ ግን ልጥቀሳቸው። እውነተኝነቱን የሚያሳዩ ነገሮች እርሱ ከእግዚአብሔር እንደሆነና የእርሱን ቃል እንደሚናገር ተናግሯል ጌታ ኢየሱስ ክርስቶስ። ይሄ ደግሞ እውነተኝነቱን የሚገልጽ ነው። በእርሱ በኩል ካልሆነ በቀር ወደ አብ የሚመጣ ማንም እንደሌለም ኢየሱስ ተናግሯል። ይሄ እውነተኝነቱን የሚያሳይ ንግግር ነው። ደሙ ለኃጢአት ስርየት እንደፈሰሰ፣ የተትረፈረፈ ሕይወት ለመስጠት መምጣቱን፣ ስፍራ ሊያዘጋጅልን መሄዱ፣ ዳግም እንደሚመጣ፣ የሙታን ትንሣኤና ፍርድ እንደሚኖር ስለዚህ ሁሉ ጌታ ኢየሱስ ተናግሯል። ይሄ ሞቼ እነሳለሁ ያለ ጌታ ሞቶ ተነስቶ ካሳየን እነዚህ ሁሉ ቀጥሎ እውነት ናቸው። ኧረ አሜን። እነዚህ ሁሉ ምን ናቸው? እውነት ናቸው። ምኖቹ ናቸው እውነት የሆኑት? ከእግዚአብሔር እንደሆነ ቃሉም ከእግዚአብሔር እንደሚናገር ከእርሱ በቀር ወደ አብ የሚመጣ ማንም እንደሌለ፣ ደሙ የኃጢአት ስርየትን እንደሚያስገኝ፣ የተትረፈረፈ ሕይወት እንደሚሰጥ፣ ስፍራ እንደሚያዘጋጅ፣ ዳግም እንደሚመጣ፣ አንድ ቀን ደግሞ ለፍርድ እንደሚመለስ፣ ይሄ ሁሉ እውነት ነው። ይኸውላችሁ
አንዱ ሂስትሪ ታሪክ በታሪክና በምርምርም እየተጠናና እየተረጋገጠ ካሉ ነገሮች አንዱ የኖህ ውሃ ጥፋት ነው። የኖህ ውሃ ጥፋት ሳይንቲስቶች ራሳቸው ለማረጋገጥ ብዙ ጥረት እያደረጉ ብዙ ምልክቶች አግኝተዋል። አለችም ትባላለች ጀልባዋ በአራራት ላይ። በጣም የሚያስደንቀኝ ነገር አንዱ ምን መሰላችሁ? እግዚአብሔር ነግሮን ጨርሷል። ሰው ይመረምራል። ዞር በልና የተናገረው ይበቃል በሉት። እንደው መርከቧን ራሷን ያገኘናት የሚሉ ብዙ ሰዎች አሉ። እና እውነትም ተገኝታ ደግሞ በቃ ሁላችንም ብናያት ከዛ በኋላ ነው የምናምነው። ዋው! ገና ሳናይ እኮ የተናገረ ተናግሮ የማይሳሳት ጌታ አለ። ክብር ለኢየሱስ ይሁን። ለዚህ ነው ጌታ ኢየሱስ ክርስቶስ እሞታለሁ እነሳለሁ አለ ካለ ይሄ ሁሉ እውነት ነው። ስለዚህ አንድ ጌታን ለማያውቅ ሰው የእሱ ትንሣኤ ምን ይናገራል ብትሉ እውነተኝነቱን ይናገራል። እውነተኛ ጌታ ነው። ይሄ እንግዲህ ለማያምኑ ሰዎች መልእክቱ ትንሣኤ ይሄ ነው መጽሐፍ ቅዱስ የሚናገር። ሁለተኛው ደግሞ ላመኑ ለራሳችን ለምናምን ሰዎች ምንድነው የትንሣኤው ትርጉምና መልእክቱ ምንድነው ሲል ሐዋርያው ጳውሎስ ብዙ የጻፈልን ነገሮች አሉ። በአንደኛ ቆሮንቶስ ላይ 6ቱን መጀመሪያ ላይ ላሳያችሁ። ክርስቶስ ከሙታን ባይነሳ ኖሮ በሚለው የመጀመሪያው ተነስቷል ሳይሆን ባይነሳ ኖሮ የሚለውን እኔ የትንሣኤውን ሲግኒፊካንስ ለማየት። ስለዚህ ምን አለ? ስብከታችን ዋጋ ቢስ ይሆን ነበራል፣ እምነታችን ከንቱ ይሆን ነበራል። እኔ ዛሬ አንድ ነገር ውስጣችሁ ልጫር እስቲ። አመንኩ በሉ፣ ስለዚህም ዳንኩ በሉ። ይሄን አምነን ሄዳን ነው አይደለም? በክርስቶስ ኢየሱስ ታውቃላችሁ። ይሄው እምነት ነው ዛሬ ስለ ሁሉ ነገር ቀጥለንም እንድናምነው የሚያደርገን። ኧረ አሜን። ይኸውላችሁ ክርስቶስን አምኜ እንደዳንኩኝ አምኜ እፈወሳለሁ፣ አምኜ አመልጣለሁ፣ አምኜ እድናለሁ፣ አምኜ እጠበቃለሁ፣ አምኜ እከለላለሁ፣ አምኜ ከሱ እቀበላለሁ። ሁሉ ነገር አምኜ ነው የሚቀጥለው። ጻድቅ በእምነት በሕይወት ይኖራል ይላል። ስለዚህ ክርስቶስ ከሙታን ባይነሳ ኖሮ አለ እምነታችን ራሱ ከንቱ ነው አለ። ዋው! አንድ ጊዜ ያስታውሳለሁ ትልቅ እጢ ህፃን ልጅ 11 12 ዓመት ልጅ እጢ እዚህ ላይ አድጎበት እየጸለይኩ ለበሽተኞች ሲመጣ ምን አለኝ? እባክህን ጸልይልኝ አለኝ። ለኦፕሬሽን ተዘጋጅቻለሁ፣ በዚህ በሚቀጥለው ሳምንት ነው ማድረገው አለ። ጌታ ምንም እንዳትል 3 ብቻ ስሜን በላዩ ላይ ጥራለኝ ያለውን ቃል ነው የምነግራችሁ። ከዛ 3 የጌታን ስም ብቻ ጠራው። እንግዲህ ጌታ አይደለ ከእጄ ስር ጠፋ። ይሄ በጣም እውነት የሆነ ነገር ነው የምነግራችሁ። ቦታ ሎኬሽን ከፈለጋችሁ ሁሉ ማረጋገጫ ይሰጣል። ግን ከእጄ ስር ጠፋ። እኔ እንዲያውም ልብ አላልኩም። ለብዙ ሰው እየጸለይኩ ስለነበረ ልም አለብኝና ግራ ገባኝ። እንዴ ነበረ አይነት ነገር ነው። እና ልጁም ራሱ ገና እንኳን ፊገር አውት አላደረገውም። እና ብቻ ዞር ብሎ ወደ ጥቆሙ ነው ለሌሎች እየጸለይኩ መቶ ጠፋ ቆያል ይልኝ። ምኑ ስለው የለም። እውነትም ሳየው ድሮ የብር ኳስ የሚባል ነገር አለ። የብር ኳስ የሚያክለው የነበረው ነገር መልት አድርጎ እኔ ምን አልኩኝ መሰላችሁ? አሁን ይሄ መስፍን ማሞት እንጃ። ኧረ በጌታ አደራ እኔ የለሁበትም። ስሙ ሲጠራ እምነት ከንቱ አይሆንም። በጣም የሚያስገርመው እኮ እሱ ነው። ይኸውላችሁ ሲምፕሊ በስሜ ታመንና ስሜን ጠራ። ታዘዝኩ እንጂ ጉልበቱ የሱ፣ ኃይሉ የሱ፣ አቅሙ የሱ። እኔም አብሬት እኮ ታምራት የማይሰው ነኝ። ግን አይገርምም? ይሄ እጢ ሪል እጢ ነው። እምነት ግን ሪል እጢውን ያጠፋዋል። ምን ልላችሁ ነው የምፈልገው? ተጨባጭ ነው፣ ታንጀበል ነው፣ የሚሰራ ነው፣ ሕያው ነው፣ ሪል ነው። ትንሣኤ የለም ካልኩ አለ ሐዋርያው ጳውሎስ እምነቴ ከንቱ ነው አለ። እምነት ከንቱ ሆኖማ እንዴት ይኖራል? 3ኛ ምን ይላል? ስለ ትንሣኤ ባይኖር ኖሮ ከሙታን ባይነሳ ኖሮ አለ ሐዋርያት ሐሰተኛ ምስክሮች እንሆን ነበራል። ምስክርነታችን ራሱ ውሸት ይሆን ነበራል። ግን አልሆነማ። ኢየሱስ ከሙታን ተነስቷል።
አራተኛው ሁላችንም ከነ ኃጢአታችን እንኖር ነበረ። ከኃጢአት ነፃ የሚያወጣን ማንም አልነበረም ይላል። ጥቅሶቹ እዛው ላይ ስለተጻፉ አንደኛ ቆሮንቶስ 15:17 ላይ በክርስቶስ ያንቀላፉት ጠፍተዋል ማለት ነው ይላል። ትንሣኤ ባይሆን ኖሮ አይገርማችሁም? ያ የሞተው እስከዛሬ የሞተው ሰው ሁሉ በክርስቶስ ያንቀላፋው ሁሉ በዛው ይቀር ነበረ። ምንም ትርጉም አልነበረውም። ከዝንብ የማይሻል ህይወት ነበረ የምንኖረው አለ። ነገር ግን እሱ ተነስቷል፣ ህይወት ይቀጥላል። ስድስተኛ ምን ይላል? ከሰው ሁሉ የምናሳዝን እንሆን ነበር። እስቲ አንድ ሰው ዞር በሉና ምስኪን በሉት፣ ከመሆን አድነዋል በሉት እስቲ። አቤት አንዳንዱ እኮ በዛው ጨርሶታል። ምስኪን ከመሆን አድኖናል። ክብር ለኢየሱስ ይሁን። ይኸውላችሁ ይሄ ባይነሳ ኖሮ ኢየሱስ ይሄ ነበረ አለ ሲናገር። ክርስቶስ ከሙታን እስከተነሳ ይለዋል። እንግዲህ እሱን ደግሞ እንመልከት። እንደዚሁ አራት ዋና ዋና ነገሮች። ክርስቶስ ከሙታን መነሳቱ ምን ያረጋግጣል? መጽደቃችንን ያረጋግጣል። መጽደቅ የሚባለው ቃል እንዴት ከባድ ቃል እንደሆነ ብታስተውሉ። ለምን ሰው በራሱ ለመጽደቅ ሲሞክር ለዘመናት ለዓመታት በሺዎች የሚቆጠሩ ዓመታት የሰው ልጅ ሞክሯል ለጽድቅ ብቁ ለመሆን። አያችሁ እኛ በአዲስ ኪዳን ዘመን ተወልደን አይደለ? ኢየሱስ ክርስቶስ ኦሬዲ በሞተበት ዘመን ላይ ስለተወለድን በጣም እኮ በፋሲካ ሁሌም ፋሲካ ይመስላታል እንደሚባል ነው እንጂ በዛ ዘመን እኮ ለኖሩ ሰዎች መጥቆ ነው። እንዴት ነው ሰው መጽደቅ የሚችለው? እንዴት ነው ሰው በእግዚአብሔር ፊት መቆም የሚችለው? እንዴት ነው ሰው ዓለምንም ብሌምሽ ዓለምንም ነቀፋ በእግዚአብሔር ፊት መቆም የሚችለው እኮ የሚለው ትልቅ አሳሳቢ ጉዳይ። ስንት ድንኳን የተሰራበት፣ ስንት አይነት ህይወት የተፈጠረበት፣ ስንት አይነት ትንቢት ተተንብዮ፣ ስንት ዘመን አልፎ ሺዎች ዓመታት አልፈው ሰው ወደዚህ አልደረሰም። ምጥ ነበረ። ጌታ ኢየሱስ ክርስቶስ በጣም እኮ የሚገርም ነገር ልንገራችሁ። እናንተ የምትኖሩበት ቤት ውስጥ ልጆቻችሁ ያላችሁ ያ ሁሉ አክሰስ አላቸው አይደል? እዛ ቤት ውስጥ ያለው ነገር ሁሉ አክሰስ አላቸው። ለምን? ቤታችሁ ነው ስላላችኋቸው ነው። ግን ሁሌ ልጅ ታውቁ እንደሆነ የቤቱን አይመኝም፣ የጎረቤት ነው የሚመኘው ሁሌ። ይሄንን እኔ ራሴ ላረጋግጥላችሁ እችላለሁ። እኔ ልጅ ሆነን በሳምንት 2 ቀን የእንትን ምግብ፣ በሳምንት ሌላ 2 ቀን ይሄን ምግብ ትበላላችሁ እየተባልን በጣሊያን ኤምባሲ ሼፍ በነበረች ሴትዮ እኮ ነው የምንመገብ የነበረው። በጣም ልጅ ሆነን ማለት ነው። እና ሜኑ እየተሰጠን ዛሬ የምትበሉት እኔ የሚያምረኝ ምግብ እሱ መሰላችሁ? አቦይ ቀሽ የሚባሉ ጥበቃ አሉ ውጭ፣ ትንሽዬ በር የሌላት መስኮቷ መሸፈኛ የሌላት ጠበቃ ቤት ውስጥ ቁጭ የሚለው አቦይ ቀሽ አሉ። እጀም የሉም አሁን እሳቸው። እኔ የሚናፈቀኝ የእሳቸው ክክና ሽሮ ነው። ሄዶ ለመጉረስ ምሳ ጥለን ሄደን እሳቸው በር ላይ ቆመን ቁልጭ እንላለን። ምን ነው ልጆች ይላሉ። እሳቸው ይዛት ቋጥሮ የመጣዋትን ምሳ እኛው ተቀራምተናቸው የሚሰጣቸው ልጅ የቤት አይመኝ። ታውቃላችሁ አንዳንድ ጊዜ በእግዚአብሔር ቤት ውስጥ ስንኖር ጽድቅ ቅልል ይልብናል። ምንም አይመስለንም። በቃ ምን ኖርማል ይመስለናል። ስሙ፣ ደም ተከፍሎበታል። ኢየሱስ ተሰቅሏል። መቼም ልንከፍለው የማንችለው ዕዳ ተከፍሏል። ከኛ በስተጀርባ የተሰራው ስራ ለዘመናት ልንሆነውና ልንሰራው ማንችለው የተደረገልን ቸርነት ነው፣ የፈሰሰልን ምህረት ነው። ከዚህ የተነሳ ምን ሆነን ጻድቃን ተባለ። ኢየሱስ ከሙታን ስለተነሳ ጽድቅ ወደኛ መጣ። ስለበቃህ አይደለም፣ ስለበቃሽ አይደለም፣ ስላበቃን። ዋው! እስቲ ኢየሱስ በሉ ባካችሁ። ስለዚህ ነው ዛሬ ተነስተን አፋችንን ሞልተን እግዚአብሔር ጽድቃችን ማለት የምንችለው። ለዚህ ነው ኢየሱስ ከሙታን ስለተነሳ። ይሄ ዕለት የዛሬ 2000 ዓመት ስለነበረ እዚህ ያለን ሁላችንም ጽድቅን ለበስን።
የጽድቅ ዘሮች አደረገን። ክብር ለኢየሱስ ይሁን። ዘሩን ቀየረው። ክብር ለኢየሱስ ይሁን። ከማይጠፋ ዘር ተወልደናል ይላል። ለምን? አዲስ የጽድቅ ዘርን ጌታ ኢየሱስ አዘጋጀና አዲስ ዘር ዘራ። አሁን የሚበቅለው የኃጢአት ዘር አይደለም፣ የጽድቅ ዘር ነው የሚበቅለው። ክብር ለኢየሱስ ይሁን። ይገርማቸዋል። አሁን እንዲህ አይነት ነገር በየጊዜው ስንሰማ ቸርች የለመድን ሰዎች ሚስ አንደርስታንድ እንዳናደርገው እንጠንቀቅ። በጣም እንጠንቀቅ። ይሄ የከበረ ጌታ የሰጠን ነገር ለዘላለም ማናመጣው ነገር ነው። ክርስቶስ ከሙታን መነሳቱ ለእኛ ለምናምን ያለውን የኃይሉን ባለጠግነት ያረጋግጥልናል። ይኸውላችሁ ቅድም ምን አልኳችሁ? ለልጆች ቤት ውስጥ ያለ ነገር ሁሉ አክሰስ ይሰጣቸዋል። ሁሉን ነገር መጠቀም እንዲችሉ አስባችሁታል? እግዚአብሔር ለኃይሉ አክሰስ ይሰጠን። ሃሌሉያ። ቅድም የነገርኳችሁ አይነት ታሪክ ብዙ ታሪኮች እናንተም አይታችኋል፣ ተለማምዳችኋል። አንዳንዶቻችሁ እኔም ልነግራችሁ እችላለሁ። የእግዚአብሔር ኃይል ሲገለጥ ማለት ታንጀብል በሆነ መልኩ ሲገለጥ አይተናል። ይኸውላችሁ ግን የሚገርመኝ ነገር ምን እንደሆነ ልንገራችሁ። እግዚአብሔር ተራ ሰዎች ነን፣ የማይገባንን ብዙ ችግር ያለብን ሰዎች ነን። በስሙ ስለዳንን በክርስቶስ የኃይሉንም አክሰስ ሰጠን። አይገርምም? ዛሬ ልክ እንደ ባንክ መዘህ ኃይሉን ለመጠቀም ኃይሉን አፕላይ ለማድረግ በሆነ ነገር ላይ ክብር ለኢየሱስ ይሁን። ኃይልን መጽሐፍ ቅዱስ ሲናገር በኢየሩሳሌም ቆዩ ከዛስ ኃይልን እስክትለብሱ ነው የሚለው። ይሄንን አክሰስ እኮ ይሰጣል ለምናምን ለኛ የኃይሉ ታላቅነት ይለዋል። አቤት አቤት አቤት! በእኔ ህይወት፣ በአንቺ ህይወት፣ በአንተ ህይወት የሚገለጥ በእኛም አልፎ የሚገለጥ የኃይሉ ታላቅነት። ከዚህ የተነሳ ዛሬ እርግጠኞች ነን ኃይሉ በእኔ ይሰራል፣ ኃይሉ በእኔ አልፎ ይሰራል። ኧረ አሜን! ኢየሱስ ጌታ ነው። ሶስተኛው ትንሣኤው የእኛን ትንሣኤው የእኛ ትንሣኤ ጽኑ ተስፋ ነው። ይህንን ያረጋግጣል። ለምንድን ነው አንድ ቀን እርግጠኛ የሆንከው? ከሞት እነሳለሁ ብለህ እርግጠኛ የሆንከው? ለዘላለም በህይወት እኖራለሁ ብለህ ትንሣኤ አለ በህይወቴ ብለህ እርግጠኛ የሆንከው በምንድን ነው ብላችሁ ዛሬ ብትጠይቁኝ ሞቶ የተነሳ ስላለ። ኧረ አሜን! ኧረ ባካችሁ አንልመደው። ሞቶ የተነሳ ስላለ ማረጋገጫው ስላለኝ። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው። ያስነሳው አልዓዛር ተመልሶ ሞቷል አይደለ እንዴ? ኢየሱስ ግን አንድ ጊዜ የሞትን መውጊያ ከሰበረ በኋላ፣ አንድ ጊዜ የሞትን ቀንበር ከሰበረ በኋላ ዳግመኛ በሱ ላይ ሞት በምንም አይነት አቅጣጫ ምንም አይነት ስልጣን እንደሌለው አሳይቶ ከሞት መንደር ውስጥ ዎክ አውት አድርጎ የወጣ ጌታ ነው። ሃሌሉያ! ከሞት መንደር ውስጥ ዎክ አውት አድርጎ ከዚህ በኋላ አይደለም በእኔ ላይ እኔ ላይ ድሮም ቢሆን ስልጣን የለህም፣ ነገር ግን የሚከተሉኝና የሚያምኑኝ ሁሉ ላይ ስልጣን የለህም። የሞትን ኃይል ሽሮ አስባችሁታል? ለዚህ ነው ሚልክያስ ምዕራፍ 2 ቁጥር 13 ላይ ሰባሪው በፊታቸው ሰብሮ አልፈዋል፣ እነሱም ሰብረው አለፉ ይላል። ሃሌሉያ! ዛሬ ከኢየሱስ ጀርባ ሁላችንም እንሄዳለን። ሞት አይጠጋሽም፣ ሞት አይጠጋህም። ትንሣኤ ላንቺ ነው፣ ትንሣኤ ላንተ ነው የኢየሱስ ከሆነ። አራተኛው ለእርሱ ያለንን መሰጠት ደግሞ የሚጠይቅ ነው። በጣም የሚገርም ነው ይሄ ትንሣኤው የሚያረጋግጠው። ብንኖርም ለጌታ ይለዋል ምዕራፍ 14 ላይ ሮሜ 14 ቁጥር 9 ላይ ብንሞትም ለጌታ ነው ይልና ይሄንን እሱ ሞቶ ስለተነሳ ነው ይላል። ለምን እንደሆነ ልንገራችሁ። ሮሜ ምዕራፍ 4 ላይ ምን ይላል ሲናገር እግዚአብሔር ቃል? ሰዋው ሲለው እግዚአብሔር አብርሃምን ቢሞት እንኳን እስቲ እናግሩኛ፣ ቢሞት እንኳን ሕያው እንደሚሆን አምኖ ነው የሚለው። ኧረ አሜን! ቢሞት እንኳን ሕያው እንደሚሆን አምኖ። ስለዚህ እዚህ ጋር የሰዋው የትንሣኤ ጌታ አለ። እየሰማችሁኝ ነው? ዛሬ መሰዋት የሚከብዳችሁ ነገር ህይወታችሁ ላይ ጌታ ሆይ ኧረ ይሄንን ልሰዋው፣ ይሄንን ነገር በህይወቴ ላይ ጨክኜ ሊሄድበት፣ ስሟን ነገር ልንገራችሁ። መቼም ከፊታችሁ የሚጠብቃችሁ ለዘላለም የሚጠብቃችሁ የትንሣኤው ጌታ ነው።
ለዚህ ነው እሱን መታዘዝ የሚቀለን የትንሣኤው ጌታ ከፊታችን ስላለ ነው። ዛሬ እስከ ሞት ድረስ እከተልሃለሁ ብለው የትንሣኤው ጌታ ከፊቴ ስላለ በሞት እንኳን ሕያው እሆናለሁ። ስለዚህ ነው ብንሞትም ብንኖርም ለጌታ ያለው ማለት ነው። ይሄንን ካልኳችሁ ይሄ እንግዲህ በጣም መሰረታዊ ለምን አስፈለገ ብለን ትንሣኤውን ትርጉም ለማየት ነው። ወደ ተከፈትንበት መጽሐፍ እንመለስና ጥቂት ነገሮች ነግራችሁ እዛ ላይ አበቃለሁ። ቁጥር 1 ላይ ሰንበት ካለፈ በኋላ ምን ይላል? ማርያም መግደላዊት፣ ሌላዋ ማርያም መቃብሩን ሊያዩ ሄዱ ብሎ ይናገራል። የሴቶቹ ጭንቀት በዚህ ቀን ጠዋት ማለዳ ወጥተው፣ በነገራችን ላይ የወጡት ጨለማ ሆኖ ፀሐይ ከመውጣቷ በፊት ነው። ልክ ሲደርሱ ነው ፀሐይ ማለትም ዴይብሬክ የሆነው ቀን ፀሐይ የወጣው እና ልክ እዛ ጋር ሲሄዱ ጭንቀታቸው በውስጣቸው ያለው ጭንቀት አንድ ነው። ድንጋዩን ማን ያንከባልልናል የሚል ነው። ድንጋዩን ማን ያንከባልልናል? ለምን? የታተመው ድንጋይ ቀላል አይደለም። በሴቶች አቅም አይደለም፣ በብዙ አቅም መደረግ ያለበት ነገር ነው። ስለዚህ ብቻ የማን ያንከባልልናል የሚል ጭንቀት ይዘዋል። ደግሞ እዛ ሄደው በቃ እሱን ካደረግን በኋላ የሚያስፈልገውን ነገር ሁሉ አድርገን ቀባብተን እንመለሳለን የሚል ሐሳብ አላቸው። ጭንቀታቸው ማን ያንከባልላል ነው የሚል። የገጠማቸው ተንከባሎ ነው። ተንከባለለ እኮ። ኧረ ጌታ ማስተዋል ይስጠን። ማወራው ስሙ። ጭንቀታቸው ምንድነው? እነሱ ማን ድንጋዩን ያንከባልልናል ነው አይደለ? እነሱ ስለ ድንጋይ ማንከባለል ነው የሚያነሱት። ገብተው እንደገና ሬሳ በቅባት ሊያሹ፣ ግን እሱ አንከባሎት ቦታውም ላይ የለም። ግን እነሱ ሮጠው ሲመጡ የመጀመሪያ ነገር ሲያዩት ምንድን ነው? ድንጋዩ ተንከባሏል። በጣም የሚገርም ነው። ማን ያንከባልልናል የሚለው ጥያቄ ሳይሆን ሌላ መልስ ተመልሷል። ዋው! እኔ ይህንን ሳስብ ምን አሰብኩ መሰላችሁ? እንደው ተጨነቁ ብሎ ነው እንጂ የምንጨነቀው። ጠዋት ተነስቶ የጭንቀት ፕሮግራም ማውጣት እኮ ለምዶብን ነው እንጂ ጠዋት እንወጣና አስጨናቂ ቀናቶቻችን ላይ አስጨናቂ ነገሮች እንዴት እንደሚገጥሙን እስቲ ባካችሁ ዛሬ ለአንድ ሰው ከእንዲህ ያለው ፕሮግራም ይገላግለህ በሉት። ያልገባቸው ነገር እሱ ደጋግሞ ተናግሯል። እነሳለሁ፣ ሞቼ አልቀርም፣ እነሳለሁ። በጣም የሚገርም ነው። የነሱ ጭንቀት ሌላ፣ እሱ ሌላ ዓለም ይዞ ነው የጠበቃቸው። ዛሬም እንደዚህ ነው። አንተ ትጨነቃለህ፣ እኔ እጨነቃለሁ፣ አንቺ ትጨነቂያለሽ። እሱ ግን የትንሣኤው ጌታ ስለሆነ ሌላ ታሪክ ይዞ ነው የሚጠብቀሽ። በአንተ ዓለም ላይ በትንሣኤ ይገለጣል። በህይወት ላይ በትንሣኤ ይገለጣል። በስራ ላይ በትንሣኤ ይገለጣል። በኑሮ ላይ በትንሣኤ ይገለጣል። በጤናሽ ላይ በትንሣኤ ይገለጣል። የትንሣኤ ጌታ ነው። ይሄ ባህሪው ነው፣ ማንነቱ ነው። ጌታ ዝም ብሎ ይኸውላችሁ፣ አንድ ነገር ልንገራችሁ። ጌታ አንድ ነገር ሲያደርግና ሲናገር መጨረሻውን ያውቃል። አብሮን አይደለም መጨረሻውን የሚያየው፣ ያውቀዋል። መጨረሻውንም አድራጊ እሱ ስለሆነ ክብር ለኢየሱስ ይሁን። ስለዚህ እነሱ እየተርበተበቱ እየተጨነቁ የሚሄዱት ስለሌላ ጉዳይ ነው። እዛ ጋር ግን ያለው ሌላ ተአምር ነው። በጣም የሚገርም ነው። በጣም አንድ ግን ልቤን የሚነካኝ ከነዚህ ሴቶች መካከል አንዷ መግደላዊት ማርያም ነበረች። በሳምንቱ መጀመሪያ ቀን ማለዳ ከሙታን ከተነሳ በኋላ 7 አጋንንት ላወጣላት ለማርያም መግደላዊት በመጀመሪያ ታየ የሚል ቃል አለ ማርቆስ 16:9። እኔ እንደውችን ነገር ሳነብ እኔ ልንገራችሁ፣ ደክማችሁም ውደዱት፣ ከብዷችሁም ውደዱት፣ ተቸግራችሁም ውደዱት፣ አንዳንዴ ወድቃችሁም ውደዱት። ላበረታታችሁ አይደለም ለጥፋት ግን ውደዱት። በጣም የሚያስገርመኝ ነገር ጌታ መጥቶ የታየው ለሷ መሆኑ። ብዙ የተማረች ብዙ ትወዳለችና ያላት። ዋው! ብቻ ፍቅሩ ውስጣችን ይኖር እንጂ የትንሣኤው ጌታ በደጅ ነው። አሜን አሜን።
ምን ይላል ቁጥር 2 ላይ? በድንገት ታላቅ የምድር መናወጥ ሆነ። የጌታ መልአክ ከሰማይ ወርዶ ወደ መቃብሩ በመሄድ ድንጋዩን አንከባሎ በላዩ ላይ ተቀመጠበት። አቤት አቤት አቤት! የሰው ጭንቅ ነው፣ የሰው መከራ ነው። ይሄ ነገር እንዴት ሊሆን ይችላል የሚባል ነው። በነገራችን ላይ አትርሱ፣ ጲላጦስ ጠባቂዎች መድቦ ቁጭ አድርጎ እያስጠበቀ እኮ ነው ያለው። ዋው! ክረው የማይችል አምላክ ቢኖር እግዚአብሔር ነው። ማንም አማክረው፣ ከማንም ጋር ተማክሮ አይደለም የሚሰራው ጌታ። ይኸውላችሁ ቁጭ ብለው እየጠበቁ አስባችሁታል? ያ በስንት መከራ የቆመ ተንከባሎ የተገጠመ ድንጋይ ድንገት እኛንም ያናውጠን እንጂ እኛንም ያናውጠን በዛው። እውነቴን ነው። አይገርማቸውም? ቁጭ ባሉበት እሳት እየሞቁ እየጠበቁ ወሬ እያወሩ አገር ሰላም ነው ብለው የሞት አይነሳ ምን የሚፈጠር ነገር አለ ብለው ቁጭ ብለው ባሉበት የምድር መናወጥ የምድር መናወጥ የምድር መናወጥ በጣም የሚገርም ነው። ምን ይላል? እግዚአብሔር ግን የሞትን ጣር አስወግደው አስነሳው። ሞት ይዞ ሊያስቀረው ሃሌሉያ! ሞት ይዞ ሊያስቀረው አልቻለምና። እኔ ባህር ዳር ስላደኩና ብዙ ዋና ስዋኝ ስለነበረ አንዱ በጣም ምርር የሚለኝ ነገር ታላላቆቻችን መጥተው ውሃ ውስጥ ድፍቅ አድርገው ይይዙናል እና በቃ እንዳንወጣ፣ ምክንያቱም ትንፋሻችን በቃ ሲል ስንል ያወጡናል። ለእነሱ ጨዋታ ነው፣ አለመሄዳችንም የእግዚአብሔር ቸርነትም። ግን ይጨንቃል። በቃ ይዞ ማስቀረት ውሃ ውስጥ እንዴት ይጨንቃል! መተንፈስ የሚባለው ነገር ጭንቅ ነው። ይዞ ሞት ሞከረው ኢየሱስን። የኔና የናንተን ጌታ ሞት ሞከረው፣ ይዞ ሊያስቀረው ሞከረ። ሞት ተጭኖ አትወጣትም እያለ ተጭኖ ቁጭ ባለበት ዓለም ውስጥ መቃብር ይዘው ዘንድ አልቻለም። የኔና የናንተ ጌታ የማይሰለቸኝ ወሬ ነው ማወራችሁ አሁን ለዘላለም የማይሰለቸኝ፣ በየቀኑ ባወራው የማይሰለቸኝ ወሬ ሞት ይዘው ዘንድ አልቻለም ይላል። የሁላችሁ መቃብር ይዞ ሊያስቀረው አልቻለም ይላል። እስቲ አስባችሁታል? እግዚአብሔር አሰናባሪውን ትፋው ሲለው አልተፋም ብሎ አስባችሁታል? አልተፋም ቢል ኖሮ ይሄ አሰናባሪ በጣም ብልጥ ነው አልኩኝ። ቀዶም ቢሆን ሆዱን ያወጣዋል እንጂ እግዚአብሔር እሱ በሰላም አገር ቶሎ ብሎ ተፋው። ይኸውላችሁ አሰናባሪው እንደተፋው ዮናስን ምድር ደግሞ ኢየሱስን ተፋቸው አልቻለችም። ውስጤ ሊቀመጥ አይችልም አለች። ለምን? ሕያው ነው፣ የሞት አይደለም፣ ሕያው ነው። የዘላለም ጌታ ነው፣ ሕያው ነው። ሂዝ ሊቪንግ የሆነ ነገር ውስጥ ማስቀመጥ አትችሉም። ሕያው የሆነ ነገር በሞተ ነገር ውስጥ ቀብራችሁ ማስቀረጥ አትችሉም። ለምን? ጨለማና ብርሃን እንደማይቀመጥ ሕያውነቱ በጣም ነው የሚገርመኝ። ምን አለ ሮሜ 6:9 ላይ ሐዋርያው ጳውሎስ ሲናገር ክርስቶስ ከሙታን ተነስቷልና ዳግመኛ እንደማይሞት እናውቃለን። ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። ለምን እንደዚህ እንደተባለ ታውቃላችሁ? ባይሞከር ኖሮ ሞት ጉራውን እየነዛ ይኖር ነበር። ባይሞከር ኖሮ ይሄ ነገር ባይሆን ኖሮ ሞቱን ልቀም ይላል ይምጣ አሳየዋለሁ ነበር የሚለው እንደ ሰፈር ተደባዳቢ። ግን ነው መጣሁልህ አለው። ሃሌሉያ! መጣሁልህ አለው ኢየሱስ። ችግር የለም አለው። አዎ ፊት ለፊት እጋፈጥሃለሁ። መቃብር ውስጥ ወስደው ከተቱት። መቃብር ግን ይዞ ሊያስቀረው አልቻለም። ስለዚህ አሳይቷል። ለሞት አቅሙን አሳይቶታል። ያንቺ ጌታ ለሞት አቅሙን አሳይቶታል። ባንቺም ህይወት ሕያው ነው። ባንተ ህይወት ሕያው ነው። ክብር ለኢየሱስ ይሁን። ጆን ስታት የተባለው የእንግሊዛዊው የሥነ መለኮት ምሁር የተባለው ሰው ፓስተርም ነበረ። አንድ ጊዜ ስለ ፋሲካ ሲናገር ያለውን ላንብብላችሁ። ፋሲካ የሚነግረን ይህን ነው አለ። እውነትን መቃብር ውስጥ ልትቀብረው ትችላለህ፣ ነገር ግን እዚያ ውስጥ ልታቆየው አትችልም። መስቀል ላይም ልትሰቅለው ትችላለህ፣ በጨርቅም ጠቅልለህ መቃብር ውስጥ ልትዘጋበት ትችላለህ፣ ነገር ግን ይነሳል።
የእውነት ባህሪ ይሄ ነው። እውነትን ቀብራችሁ ደፍናችሁ ማስቀረት አትችሉም። በባህሪው እውነት ይገለጣል። ኢየሱስ እውነት ነው። እኔ መንገድ እውነት ሕይወትም ነኝ ያለ ጌታ ነው። ስለዚህ ቀብረን ልናስቀረው አንችልም። ኢየሱስ ጌታ ነው። ስለዚህ ምን አለ ጴጥሮስ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 34 እስከ 36 ላይ ዳዊት ወደ ሰማያት አልወጣምና እርሱ ራሱ ግን እንዲህ ብሏል፣ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ። ምን አደረገው? ጌታም ክርስቶስ። አንዲ ጩሁና እስቲ ኢየሱስ በሉ። አይደለም ሰው አይደለም መናፍስት፣ ግዑዙ ዓለም ራሱ አይችለውም። ስሙ ሲጠራ በስሙ ውስጥ ያለ ኃይል አለ፣ በስሙ ውስጥ ያለ ስልጣን አለ። ለምን? ጌታም ክርስቶስም አደረገው ብሎ ይናገራል። ዛሬ የምናወራው የትንሣኤው ጌታ ዛሬ ይዛችሁ ቤታችሁ ስትሄዱም ይዛችሁት የምትሄዱት ጌታ ነው። ከእናንተ ጋር የሚገባ ነው። ይሄ ትንሣኤ ጌታ በሞቱ ነገሮቻችን ላይ ሁሉ ይመጣል። በደከሙ ነገሮቻችን ሁሉ ላይ ይመጣል። ትንሣኤ ማለት ታሪክን የቀየረ ነው ለዘላለም። ክርስቶስ መሰቀሉ በጣም ፓወርፉል ነው አይደለም? መስቀል ባይኖር ኖሮ ህይወት የሚባለው ነገር የለም። ምክንያቱም በመስቀል ላይ ነው ራሱን አሳልፎ ሰጥቶ ኃጢአት ሆኖ። እንደዚሁ ግን ኢኳሊ ባይነሳ ኖሮ ብላችሁ አስባችሁታል? ታሪኩ ማለቅ አይችልም ነበር። ይሄ የተጀመረው የእግዚአብሔር ስራ መቀጠል አይችልም ነበር። ነገር ግን መቃብር ፈንቅሎ ኢየሱስ ተነስቷል። ክብር ለኢየሱስ ይሁን። እንግዲህ ምን ይላል ቁጥር 5 ላይ መልአኩም ሴቶቹን እንዲህ አላቸው፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ። እነሱ ማንን ነው የሚፈልጉት? የተሰቀለውን ኢየሱስን እንጂ የተነሳውን ኢየሱስን አይደለም። የተሰቀለውን ኢየሱስ እንደምትፈልጉ አውቃለሁ። እርሱ በዚህ የለም፣ ስሙ ይሄንን እንደተናገረው ተነስቷል። ሃሌሉያ። ስሙ እንደተናገረው፣ የኔና የናንተ አምላክ እንደተናገረው ተነስቷልና። እንዲያውም አላቸው ኑ ተኝቶ የነበረበትን ስፍራ እዩ አላቸው። መቃብሩ ባዶ ነው። ኢየሱስ ተነስቷል። እንዴት? እንደተናገረው ተነስቷል። የተሰቀለው ኢየሱስ እዚህ የለም አላቸው። ይኸውላችሁ ጌታ ኢየሱስ ክርስቶስ ወደ መስቀል ሲሄድ በኢሳይያስ 53 ላይ እንደተጻፈ የተናቀ የሕማም ሰው እንወደው ዘንድ ደምግባት የሌለው የተባለ ነው። ኢየሱስ ከሙታን ሲነሳ ግን ሞትን ድል ነስቶ የተነሳው ጌታ ከዚህ በኋላ የክርስቶስን ነገር ስታነቡ መጽሐፍ ቅዱስ ውስጥ የጌታዎች ሁሉ ጌታ፣ የነገስታት ሁሉ ንጉስ። ለዚህ ነው ዮሐንስ ምዕራፍ 1 ላይ ራእይ ላይ ምን ይለዋል? ልክ የሚናገረኝ ድምፅ ለማየት ዞር ባልኩ ጊዜ ያለው ድሮ የሚያውቀውን ኢየሱስ አይደለም፣ ድሮ በሚያውቀው ማንነቱ አይደለም። አሁን ያየው ሌላ ነው። አይኖቹ እንደ እሳት ነበልባል ናቸው እያለን የገለጠው። ደረቱን በወርቅ መታጠቂያ የታጠቀ ይለዋል። የጋለ ናስ ይመስሉ ነበር እግሮቹ ይላል። ያ ሌላ ድምፁ እንደ ብዙ ውሆች ድምፅ ነበር። ምንድነው ያየው? ግሎሪፋይድ የሆነውን የከበረውን የደመቀውን የገነነውን በሙሉ ስልጣኑና ክብሩ የተገለጠውን እሱ ክብር እንዲያውም ከደብረ ዘይቱ ጋር እንኳን አይመሳሰልም። የደብረ ዘይቱ ክብር ደግሞ ሌላ ክብር ነው። ይሄኛው ግን ማንነቱ ሁለንተናው ሙላቱ ነው። ስለዚህ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው የሚለው ክብሩ ነው። ስማ፣ እሱ ኢየሱስ ነው አንተ ቤት ዛሬ ወክ የሚያደርገው። በአህያ አይደለም አንተ ቤት የሚመጣው። እየሰማችሁ ነው? በአህያ አይደለም ኢየሱስ የሚገባው። የነገስታቱ ንጉስ የጌታዎች ጌታ ነው ቤቴ የተቀመጠው፣ ልቤ ላይ የተቀመጠው፣ ህይወቴ ላይ የተቀመጠው፣ ዘመኔ ላይ ነግሶና ገኖ ያለው የከበረው የናዝሬቱ ኢየሱስ የነገስታት ሁሉ የጌታዎች ሁሉ ጌታ የሆነው ነው። ታውቃላችሁ ዛሬ ግሎሪየስ ነው ጌታ። ክብር ለኢየሱስ ይሁን። አክሊሉን ደፍቶ በክብር ነው ያለው ጌታ። በዙፋን ላይ ነው የተቀመጠው ዛሬ። ክብር ለኢየሱስ ይሁን። እንዲህ ያለ ጌታ ነው አሁን ያለው ዛሬ። ኢየሱስ በሉ እስቲ ስትሉት የአህያውን ኢየሱስ አታስቡ። ዛሬ ምድር ላይ ተመላለሰውን አይደለም። ዛሬ በክብር በስልጣን በኃይል ሃሌሉያ በግርማ በሙሉ ክብሩ ነው ያለው።
ትቶት የወረደውን ክብር በሙሉ ተመልሶ ሃሌሉያ እንደተናገረው ተነስተዋል። አሁንም ፈጥናችሁ ሂዱና ለደቀ መዛሙርቱ አለ ቁጥር 7 ከሙታን ተነስተዋል፣ ቀድማችሁ ወደ ገሊላ ይሄዳል፣ በዚያ ታዩታላችሁ ብላችሁ ንገሯቸው፣ እንዲህም ነግሬያቸዋለሁ አለ። ምን እያላቸው እንዳለ ታውቃላችሁ? መልአኩ አያችሁ አይደለም መቃብሩን? አዎ አይተናል። አለ የለም? ስለዚህ አሁን የምነግራችሁ ያለቀለት ዜና ነው። የተረጋገጠ የማያጠራጥር ይኸውላችሁ ኢየሱስ ከሙታን መነሳቱ የማያጠራጥር ዜና ስለሆነ በቀጥታ ልባችሁን ሞልታችሁ ሮጣችሁ ወንድሞቻችሁ ሂዱና ንገሯቸው። ለምን? የተረጋገጠ ዜና ነው። የተረጋገጠ ዜና ነው። ይሄንን እኮ ዜና ለማጥፋት ያደረጉትን ጥረት ትዝ ይላችኋል። ብዙ ዋጋ ከፍለው በጊዜው ወሬኞች አዘጋጅተው የዘመኑን ጋዜጣ ተጠቅመው ኢየሱስን መጥተው ሰረቁት አስብለዋል እኮ። መልአኩ ግን እዚህ ጋር ያቆመው ምን ይላቸዋል? እርግጠኛ ዜና ነው መነግራችሁ። ሃሌሉያ! በጣም ደስ ያለኝ ይሄ ነው። የክርስቶስን ከሞት መነሳት ለማብሰር የመጀመሪያው እዛ ጋር የመጣው ዲቫይን መለኮታዊ ሆነ መልአክ ነው። ማለትም ምድር ላይ የሌለ ኤንቲቲ መልአክ ማለት ወርዶ ነው እዛ ጋር የነገራቸው። እንዳትጠራጠሩ ይሄንን ዜና። አጠገባቸው ያለውን ሰው ከዩቲዩብ አልሰማኸውም በሉት፣ ከሲኤንኤን አልሰማኸውም በሉት፣ ከሰማይ ዜና ጣቢያ ነው የሰማኸው በሉት። The Case for Christ የሚባለውን መጽሐፍ ብዙ ተከታታይ መጽሐፍት የጻፈ ሰው አለ። እሱ ሲጽፍ ምን አለ? በጣም ልቤን የነካኝ ቃል አለ። The Case for Christ የሚል መጽሐፍ ፈልጋችሁ በየጊዜው አንብቡ። አንዳንድ ጊዜ ለምስክርነት በጣም የሚጠቅም ነው። እና እሱ ራሱ የጀመረው The Case for Christ ሰውየው የጀመረው ምን ብሎ ነው? አይ አልተነሳም ኢየሱስ፣ ይሄ ታሪክም አልሆነም፣ ውሸት ነው ብሎ ነው የጀመረው። ስለዚህ ውሸት ነው ብሎ ሲጀምር የግድ በህግ አዋቂነት ወይም ደግሞ በስርዓቱ ሄዶ ማረጋገጥ መቻል አለበት እንጂ ሳይንቲፊክሊ ይሁን በህግ ይሁን ማረጋገጥ አለብኝ፣ ዝም ብዬ መቀበል አልችልም፣ ወይም ደግሞ መሰረዝም አልችልም መቀበልም አልችልም ብሎ ከሃዲ ነው። ጌታን የማያምን ነው። ሚስቱ ብዙ ጊዜ ትጸልይለታለች፣ እሷ ታምናለች፣ ሁሌ አያምናትም፣ አይቀበላትም። ነገር ግን ጥናቱን ጀመረ። ጥናቱን ጀምሮ ምንድነው ያደረገው? ኦኬ ይሄ መጽሐፍ ቅዱስ ከመጽሐፍት ሁሉ በፊት የቀደመ ነው። ስለዚህ የቀደመ ስለሆነ ይሄ መጽሐፍ እንደ ፕሩፍ እንደ አንድ ማረጋገጫ ታሪክ ሊወሰድ የሚችል ነው የሚለውን እቀበላለሁ አለ። ምክንያቱም ይሄ የመጀመሪያው በጣም ከጥንት ቅጂዎችና መጽሐፍቶች አንዱ ይሄ ነው። ስለዚህ እሱን ይዞ ራሱን በራሱ እያጣቀሰ ሳይጋጭ እስቲ በህግ ይሄ ቢመረመር በፍርድ ቤት ቢቀርብ ያልፋል ወይ ብሎ በደንብ በእውቀት ይመረምረው ጀመረ። መጽሐፉን ሲመረምር አንድ ቀን ራሱን ያገኘው በጉልበቱ ነው። ለምን? የተረጋገጠ እውነት ነው። የተረጋገጠ ዜና ነው። ደረሰበት። እሱ ላይ እያጠና ሲደርስ ኦኬ ይሄ ምክንያቱም አንድ ነገር ይሁ ስንት ነበሩ ይላል ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ላይ ለምሳሌ ስንት ደቀ መዛሙርት ነበሩ ይላል። ጸሎት ስፍራው ላይ 120 ሰዎች ነበሩ ይላል። 120 ሰዎች አይተው አላዩም ማለት አልችልም። ምክንያቱም በምርመራ ውጤት 120 ሰው አይቷል። ካየ አይቻለሁ ካለ ይመርመር በሚል በእንደዚህ ያለ የጥናት አካሄድ ነበረ። በጣም ሳይንቲፊክሊ ያጠናው። ነገር ግን መጨረሻ ላይ እሱ ራሱን ምን አለ? መስቀሉ እግር ስር አገኘው። አይ he is resurrected አለ። ኢየሱስ ከሙታን ተነስቷል። መቃብሩ ባዶ ነው። ታላቅ ተስፋ አለን። መቃብሩ ባዶ ነው። እኔ ልንገራችሁ 1000 ጊዜ እዚህ ምድር ላይ የፈለገ ወርቅ ብታፈሱልኝ ኤክሳይት የማያደርገኝ ህይወቱ ለምን እንደሆነ ታውቃላችሁ? ሁሉ ነገር ትንሽ ነው። ይኸውላችሁ እዚች ላይ ሰጠውኝ ወርቅ አድርጌያለሁ። ምንድን ናት እቺ? ደግሞ የሆነ ቋጥቋጥ የሚል ተንቆጠቆጠችበት የሆነ ድንጋይ አላት ውስጧ። ምንድን ናት እቺ? መንግስተ ሰማይ እኮ መሬት ናት እቺ። አስፋልቱ እኮ ብራዘር ከወርቅ የተሰራ እኮ ከአራት ጎልድ እንዳይመስል የለም። እንደዚህ አይነት ፒውር ጎልድ የትም አናገኝም። ያሉት ነገሮች ሁሉ ፒውር ነገሮች ሰማይ ነው ያሉት። ስትሪትስ ኦፍ ጀሩሳሌም ላይ በኢየሩሳሌም መንገድ ላይ ሰው የሚሄደው እኮ በወርቅ ላይ ነው የሚለው። ተረት መስሎን ዛሬ በቃ መንገዷ ወርቅ ነው ደጆቿ ዕንቁዎች የሚለው መዝሙር ብቻ መስሎን የተው ነው። ታየዋለህ፣ ይመጣል። ምንድን ነው ኤክሳይት የሚያደርግ ብትለኝ
እሱን ዓለም ለማየት ፓስፖርቱ ተከፍቷል፣ ተሰጥቶኛል። ኢየሱስ ከሙታን ተነስቷል። ኢየሱስ ከሙታን ተነስቷል። ልጨርስላችሁ። ሴቶቹን በፍርሃትና በደስታ ተሞልተው ለደቀ መዛሙርቱ ለመንገር በፍጥነት እየሮጡ የመቃብሩን ስፍራ ትተው ሄዱ። ወዲያውም ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ወደ ኢየሱስ ቀርበው እግሮቹን ይዘው ሰገዱለት። የሚሰገድለት ጌታ ብቻ ነው። የሚሰገድለት አምላክ ብቻ ነው። ሰገዱለት። ድምፁ ግን ምን የሚል ነው? ሰላም ለእናንተ ይሁን። ለመጀመሪያ ጊዜ በምድር ላይ ይሄ ቃል የተሰማው መቼ ነው ታውቃላችሁ? ሉቃስ ምዕራፍ 2 ላይ ነው። ሰላም በአርያም ለሰዎችም ሁሉ በጎ ፈቃድ። የመጀመሪያው ሰላም የታወጀው ኢየሱስ ወደ ምድር ሲመጣ ነው። እሱ ብቻ ነው የሰላም ንጉስ። the prince of peace የሚለው መጽሐፍ ቅዱስ የሰላም ንጉስ ኢየሱስ ብቻ ነው። በሚናወጠው ዓለም ውስጥ ሰላማችን እሱ ስለሆነ፣ ስለዚህ ያችኑ ድምጽ ይዞ መጣና ጌታ አንድ ባህል አለው፣ አሰራር አለው። በጀመረበት ነገር ያስጨርሳል። ስለዚህ መጣና ትዝ እንዲላቸው ሰላም ለእናንተ ይሁን አላቸው። ይሄ ጌታ ድምጽ ነበር። አትፍሩ በሚለው ላይ እሱ ራሱ ምን አላቸው? መልአኩ ቅድም አትፍሩ ብሏቸው ነበር። እሱ ራሱ አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያ ያዩኛል አላቸው። ለምኖቼ እስቲ ዞር በሉና ለአንዱ ሰው ወንድሜ እህቴ ብሎኛል በሉ እንደ ማንነታችሁ። በክርስቶስ ወንድም ጉዳይ ተጠንቀቅ በሉ። ታጠገባችኋለሁ ሰው ወንድም ስለሆንኩ ተጠንቀቅ በሉ። ሌላ አንድ ሰው እህት ስለሆንኩ ተጠንቀቅ። አስባችሁታል? እኛ ብንለው እሺ ፈጠሩት ይባላል። ራሱ እኮ ነው ጌታ የሚናገረው። ለወንድሞቼ ሄዱና ንገሯቸው። ምን እንደሆነ ታውቃላችሁ? በመስቀሉ ፋሚሊው ተመሰረተ፣ ቤተሰቡ ተመሰረተ። በመስቀሉ ስራ ቤተሰብ ሆነ። የእግዚአብሔር ዘመዶች፣ የእግዚአብሔር ቤተሰቦች ተብለን አዲሱ ፋሚሊ ስታብሊሽድ ሆነ። ሂጂና ንገሪያቸው፣ ማርያም ለወንድሞቼ ሂጂና ንገሪያቸው። ከትንሣኤው የተነሳ ነው ዛሬ እዚህ ቁጭ ያልነው። እንዴት? እንደተለያየን ሰዎች ሳንሆን አንድ ቤተሰብ ሆነን እዚህ የተቀመጠው። ትንሣኤው ነው ቤተሰቡን ያመጣው። ተነስተን አብረን እንጸልያለን። ክብር ለኢየሱስ ይሁን።